የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ለይፋዊ ስራ ጉብኝት አዲስ አበባ ገቡ። ጠቅላይ ሚኒስትሩ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ጠቅላይ ሚኒስትር አብይ አህመድ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ሜሎኒ በጉብኝታቸው ከመንግስት ከፍተኛ የስራ ኃላፊዎች ጋር በሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ምክክር እንደሚያደርጉም ይጠበቃል። ጣሊያንና ኢትዮጵያ ለረጅም ዓመታት የዘለቀ ዲፕሎማሲያዊ ግንኙነት ያላቸው ሀገራት ናቸው። ከወራት በፊት ጠቅላይ ሚኒስትር አብይ አህመድ በጣሊያን ጉብኝት ማድረጋቸውም ይታወሳል። በወቅቱም ጠቅላይ ሚኒስትር አብይ አህመድ ከሀገሪቱ ከፍተኛ የስራ ኃላፊዎች ጋር የኢትዮ ጣሊያን የቆየ ግንኙነት በሚያጠናክሩ ጉዳዮች ላይ ውይይት ማድረጋቸው ይታወሳል። ኢትዮጵያና ጣሊያን ከሁለትዮሽ ጉዳዮች በተጨማሪ በቀጠናዊ ጉዳዮች ላይ በትብብር እየሰሩ የሚገኙ ወዳጅ ሀገራት ሲሆኑ በቀጣይ ይህንን ግንኙነታቸውን የበለጠ ማጠናከር በሚቻልበት ሁኔታ ላይ ይመክራሉ ተብሏል። ዘገባው የሪፖርተራችን ተስፋዬ ጫኔ ነው። ከዚህ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ ከጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒና ልዑካን ቡድናቸው ጋርም ምክክር አድርገዋል። ይህ በእንዲህ እንዳለ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ለይፋዊ ስራ ጉብኝት አዲስ አበባ ገብተዋል። ፕሬዝዳንቱ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የብልጽግና ፓርቲ ምክትል ሊቀመንበር አደም ፋርሃና የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አርጋ አቀባበል አድርገውላቸዋል። ፕሬዝዳንት ሐሰን ሼክ መሐመድ አዲስ አበባ የገቡት ለሁለት ቀናት የስራ ጉብኝት ሲሆን ከመንግስት የስራ ኃላፊዎች ጋር በሁለትዮሽና ቀጠናዊ ጉዳዮች ላይ ውይይት ያደርጋሉ ተብሎ ይጠበቃል። ዘገባው የባልደረባችን ተስፋዬ ጫኔ ነው።